ቤዛና ቹቻን ለማስታረቅ ቃል ገባላት። ቹቻ ምንም የሚሆን ነገር አይደለም ብትልም ነገር ግን ነገሮችን በአንድ ሆነን መጋፈጥ እንዳለብን እና ለነገሮች ደግሞ እንዳለ ማሰብና መዘጋጀት እንዳለባቸው ነገር ግን ይህን ሁሉ ችግር የሚወጡት ወይም የሚጋፈጡት በአንድ ሆነው እንጂ ለየብቻ እየወጡ እንዳልሆነ ይነግራታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አብራችሁ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም አመሰግናለሁ። ሀሳብ አስተያየት አላችሁ በኮሜንት ሳጥን ማስቀመጥ ትችላላችሁ። ዛሬ ይዤላችሁ የመጣሁት ክፍል 44ን አፍላ ፍቅር ነው። እነሆ እኔ ወደ ድራማው አመራለሁ። ቸሊና እና ቦቼ ወደ ክፍሉ ወይም ወደ አስካር ቤት ሄደው እንግዲህ የሆነውን ሁላችንም ተመልክተናል። እንደዚህ በማለትም እኛ ድርጅታችን ከፍተኛ ገቢ የሚያስገኝልህ ነው። ስለዚህ አቶ ተስካር ምን ማለት ትችላለህ? ታቀርብልናለህ ወይስ አታቀርብልህንም ስትለ እሱም ቸሊናን አይቶ በውበቷ ተማርኮ ከንፈሩን እየመጠጠ ቦዲጋርዱ እንዲወጣ ከቤት ታዘዋለች። እሱም ቦቼ ሞቶ ሁለታቸው ቢያወሩ ደስ እንደሚለው ቢነግራትም ነገር ግን እሱ አስፈላጊ ስለሆነ እሱ አይወጣም። ስለዚህ እኛ ሶስታችንን የምናወራው ስላለ እስከዛ ሰርካለም ከዛ እንዲወጣ ያደርገዋል። ቦዲጋርዱ ውጭ ሆኖ እንዲጠብቅ እንዳዘዘው ለአንተ ያመጣንልህ የድርጅታችን ስራ ምን መሰለ በማለት ቦቼ ከኋላ ዞሮ አፉን አፍኖ አንገቱን ይቀጭና አሁን ጓደኛዬ የት እንዳለ አሻንቲ ንገረኝ ይለዋል። እሱም እባክህ ልቀቀኝ ብሎ ሊፈናፈን ቢሞክርም ነገር ግን ምኑንም እድል አልሰጠውም ነበር ቾምቢነት። ስለዚህ ወዳለበት ቀጥታ ያመራሉ ማለት ነው። ስለዚህ እዛ በገመድ ያስሩና ቸሊና እየከፈተች ወይም እየፈታችው እያለ ቦዲጋርዱ ሲቆዩበት ሲመጡ ምንም የለም ነበር። ቤት ገብቶ ሲያያቸው ቤት ሲያጣቸው ስለዚህ ወደ አሻንቲ ጋር ሄዶ ይሆናል። ግን ሰዎቹ የሄዱ ሲል ያየውን ነገር ቦዲጋርዱ ማመን ያቃተው። ሰርካል ታስሮና ቁጭ ብሎ ነበረ። በተቃራኒው ደግሞ ቦቼ ቆሞ እሱን ይዞት ነበረ። ነገር ግን በተቃራኒው ደግሞ እየተፈታ ነበረ። ስለዚህ ቦቼና ቦዲጋርዱ የሰርካል ማለት ነው ፋይቲንጉን ይጀምራሉ። ልክ እንደጀመሩ ሁለቴ ሳይሰናዘሩ ቤቾምብነት የወርቃን ወዳው እንደወደቀም እንግዲህ ቸሊና ይሄን ያየችው ሌላ ጣጣ እንደመጣባት እሷም ጭምር ችግር ውስጥ እንደገባች ስለምታውቅ ተኋላ በአካፋ አናቱን ብላ ትዘርረዋለች። ወዳው እንደዘረረችውም ቶሎ ደውላ ለሚኪና ለአቡሻና ለኪዱ ቶሎኑ ትላቸዋለች። እነሱም በሩን ከፍተው እየሮጡ ሲመጡ እሷን በዛ ፍጥነት ቦቼን አይዞ ተነሽ የኔ አባት እያለ ቃጭል ትደርስ ነበረ ቆረጧን ይዛ። ነገር ግን ያየችውን ነገር ማመን ነበረ። ምክንያቱም ወድቆ ስለነበረ ቸሊና እቅፍ አድርገው ነበር። በእሷ እቅፍ ውስጥ ቾምብነትን ስታይ እንዴት አባቷ አይኗ ደም እንደመሰለ ቃጭል አልፈልገውም ብትልም ነገር ግን የሌላ ሆኖ ማየትም ቾምብነትን ፈጽሞ አትሻ። በዛም የተነሳ አይኗ ደም ለብሶ እንግዲህ የቻሉትን ሁሉም አድርገው አሻንቲንም ፈተው እንግዲህ ከዛ ከቤት ለማምለጥ ሞክረዋል። ተስካር ቢያርም ቢሰድብም ጭራሽ የቄጥ ክብር ነው። ባለፈው ሚኪ የመታኝን አንዴ አወራርዳለሁ ቢልም ሁሉም በየተራ ይጫወቱበታል። ከዛም እንደምንም ብለው ካመለጡ በኋላ ሁሉም ቁጭ ብለው እያወሩ እያለ ማኪያና አባኪያም ማለትም ኪዱና እንትናም እንግዲህ ሁሉም ነገርን እያሉ እያወሩና እየተጫወቱ እያለ ምንም ማድረግ ያልቻሉት በቅናት እና የኛም ፍቅረኞች እንደዚህ በሆኑልን እያሉ ሚኪና አቡሻ ከንፈራቸውን እየመጠጡ ቸሊና ለብቻዋ ቁጭ ብላ ነበር። ላረገች ነገር ልታመሰግናት ይገባል በማለት ቾምብነትን ወደ ቸሊና ይልኩታል። ቸሊናም እሷ በህይወት እያለች እንዲጎዳ እንደማትፈልግ የኔ ሆነልኝ እያልኩ እንዳይሆን
ስለዚህ ነገር ግን እንድትጎዳብኝ አልፈልግም። የኔ ሁን ግን እያልኩህ አይደለም። እኔ እናንተ በዛ ሁኔታ ስታየን ቃጭል ደብሯታል፣ ለዛ ነው የሄደችው ሲላትም አዎ ነገር ግን አንቺ ላደረግሽልኝ ነገር ሁሉ ከልብ አመሰግናለሁ በማለት ምስጋናውን ያቀርባል። እሷ ግን አሁን ብቻዋን መሆን እንዳለባት ትነግረውና ጥላው ትሄዳለች። ዛሬ ቤዚትም ድብር ያላት ጓደኛዋ ሄሉ ፌታ ለማድረግ ምንድነው ሀሳብ ሁሌ ጭንቀት በማለት እንግዲህ ሙዚቃ ትዘፍንላታለች ማለት ነው። ዘላለም አንኖርም ብላ እንግዲህ ትንሽ ዘፍናላታለች። እኔም ልዘፍን ነበረ ባይዘው ማለት ነው። እና ውዶችዬ ሁሉም ነገር እንደሚያልፍና መጨነቅ እንደሌለባት እንግዲህ ፈታ ፈገግ ለማድረግ ሞክራለች። እንጫወት ቤተሰብ እያለች እንግዲህ እንድታጫውታ ችላለች ማለት ነው ሄሉ። በዛ ላይ ደግሞ ዛሬ እንግዲህ ሁሉም ነገር እየቀለለልን ነው ትላታለች። እሱም እንዴት ነው እየቀለለልን ያለው? ችግሮች እኮ ምንም የተቀረፈ ነገር የለም ብትላትም አረ ማመስገን ነው ቢያንስ እንኳን ቀስቴ ተፈቷን፣ ስለዚህ እሱ ራሱ አንድ ነገር ነው እንትን ያለው ትላታለች ማለት ነው። እሺ በቃ በማለት ማለት ችግር የለውም ሁሉም ነገር በቃ ለበጎ ነው። ነገ ተነጎዳ ደግሞ የያሬድን አድራሻ ልትሰሚ ትችላለች ወይም ድምጽ ትላታለች። ኢንሻአላህ ብላ እንግዲህ በፈጣሪ ፍቃድ ትላለች ማለት ነው። ዛሬ ቹቻ አልመጣችም፣ ለፉንቃዋ ጊዜ መስጠት አለብኝ ብላ ነው መሰለኝ ትላለች ማለት ነው። ከዛም እንግዲህ ቹቻዬና ፉንቃዋ ወይም ቀስቴ ማለት ነው ይገናኛሉ ማለት ነው። ዛሬ እንግዲህ አንድ ቦታ ሄደው ቁጭ ብለው ማውራት እንዳለባቸው ይነግራታል። እሷ ያው የሚወራው ነገር ስለ ቤዛ ስለሚመስላት ትፈራለች። እሷም ምንድን ነው ስትለውም አልነግርም ቢላትም ተቀምጠን ነው የምናወራው ቢላትም ነገር ግን ውጥር ታደርገዋለች። አንቺና ቤዛ የመጀመሪያ ትታረቃላችሁ ይላታል። እሱም እንደማይሆንና እንደ ከዳቻ ስትነግረው እኔ እኮ ቀስቴ ነው ልትሰውጅኝ እንዳትሞክሪ ይላታል ማለት ነው። በዛም ቅስፈት እኔ አንድ ወዳጄን አግኝቼ ነበር ረዥም ዓመት የኖረው ማለት የስረኛ አግኝቼ ነበር። ስለዚህ ሙያው ፖሊስ ነበረ። ስለዚህ ታሪካችንን ስነግረው እሱ አቀናብሮ የነገረኝን ልንገርሽ በማለት ይነግራታል ማለት ነው። እኔና እንትና ስለተጣለ መኮንን እሱን ወቅተው ወይም ደመረን ወቅተው እኔን እንደወጋሁት አስመስለው ማለቴ እንትን አሉ አሳሰሩኝ። ደሞ አንቺን ከአንቺ ቀደም ብላ እንትናን ወይም የሚጢጢን አባት አገኙ። እሱን አደፍርስም ማለት ነው ባጭሩ። አደፍርስን ትታገኝ በእሱ አስፈራርታ ሚጢጢን እንዳይወስድብሽ ከፈለግሽ ከቤዛ ይሄን በተባልሽ ይሄን አደረግሽ ስትል ቹቻዬ የልቧን ስለተናገረላት ስቅስቅ ብላ ታለቅሳለች። ፍቅሬ ተንግዶ ወዳ ለቅሶ የለም ለሁሉም ነገር ተጋፍጠን ወደፊት ሄደን ችግሮቻችን እያንዳንዳቸው ከስር እየቀረፍን ነው የምንሄደው ይላናል ማለት ነው። አሁን አንድ ሰው ማግኘት ስላለበት ጥዬሽ ልሄድ ነው ብሎ እንግዲህ ፉንቃዋን ትቷት ይሄዳል ማለት ነው። አልሚም ዛሬ ለቲቸር በልቃሉ ሄዳ እንግዲህ ሁሉንም ነገር በማን ምክንያት ተጣሉ እያለ እየተመረመረ ያለው ጉዳይ የጆኒና የኤላ ጉዳይ። ስለዚህ ዛሬ እውነቱን አግኝቻለሁ ወይስ መረጃ አግኝቻለሁ ብላ እንግዲህ ወደ ቲቸር በቃሉ ሄዳ ሁሉንም ነገር ትነግረዋለች። ሰብሊ እንደሆነ ትነግራለች ማለት ነው። ነገር ግን መሲ ከላይ ሆና እየሰማቻት ነበረ ማለት ነው። አንቺ ሲጀመር መኩራት ነው ያለብሽ፣ ለእውነት ነው የቆምሽው በማለት ቲቸር በቂ እንግዲህ ሞቅ ሞቅ ያደረጓታል ማለት ነው። ከዛም እንግዲህ መሲ አንገቷን ታንቀና ምንድን ነው እያረግሽው ምንድን ነው ያልሻት ሲላትም ስትላትም እኔ ምንም አላልኩም፣ ነገር ግን በሰብሊ ምክንያት እንደተጣሉ የጠረጠሩ ይመስለኛል። ስለ ጆኒ ጠየቁኝ አላውቅም ብያቸው መጣሁ ትጥላትም አላምንም ብትላትም ባታምንም ጉዳይሽ አይደለም ብላ እንግዲህ አልሚን ጥላት ትሄዳለች። ነገር ግን ሰብለን የሚጎዳ ነገር አንድ ነገር ካደረግሽ እመኝኝ እገልሻለሁ ብላት እንግዲህ ዝታባት ትሄዳለች። አልሚም እንግዲህ ትገልኛለች፣ በቃ እንግዲህ አንቺም ወደ ጨዋታው ተቀላቀይ በማለት እንትን ትላታለች ማለት ነው። ቲቸር በቄም እንግዲህ በቀጥታ በመሄድ እንግዲህ ያገኙታል ማለት ነው። ሰብሊን ነገ ጠዋት ወላጅ ይዘሽ እኔ በቀጥታ ስጠይቀሽ ዋሸሽኝ አይታወቅብኝም ብለሽ፣ ነገር ግን አሁን ሁሉም ነገር ስለታወቀ ቀጥ ብለሽ ወላጅ አምጥተሽ ነገ ትመጫታለሽ። ነገ ወላጅ ሳታመጪ እዚህ ትምህርት ቤት ድርሽ እንዳትይ በማለት ያስፈራሯታል ማለት ነው። እሷም እንዴት ብላ ለቤተሰቦቿ መናገር እንዳለባት ግራ ገብቷታል ማለት ነው። ቁጭ ብላ እያለቀሰች እያለ መሲ እንግዲህ የጠረጠረችውን ሁሉ እሷ እንደተናገረች ስትነግራትም በቃ ሰብሊ ባጭሩ ምን ማድረግ እንዳለባት ግራ ገብት ብሏታል። እንግዲህ ዛሬ ደግሞ እንግዲህ ባጭሩ ማለት ነው አሌክስና ወይም ኤላና ናታን ማለት ነው ጆን እንዴት አድርገው መጣል እንዳለባቸው እዚህ ትምህርት ቤት አንገቱን ሰብሮ ወይም ሁሉም ነገር እንትን እንዳለ እንትን
እንትን ብሎ እንትን እንዲል እንፈልጋለን ይላለን ማለት ነው። ማለት እነሱ ባጭሩ አሸናፊ ሆነው እዚህ ትምህርት ቤት ደግሞ ያለውን ነገር ሁሉ ባጭሩ ሰብሊን ቀምተ ነው አይኑን መሬት ላይ ደፍቶ ጆ እንዲንሄድ ነው የምንፈልገው። ስለዚህ ሚሽኑን መጀመር አለብን ብለው ይስማማሉ ማለት ነው። እንግዲህ በቅርቡ ፋይቲንጉ የሁለት ለአንድ ይሆናል ማለት ነው። አንደኛው ጆን ሳይሆን የጆን ማንነት ቢጠራጠሩም ኮማንዶ እንደሰለጠንም ነገር ግን ባለማክሱ እሱ እንደሆነ ወይም እሱ እንደሆነ ያወቁ የለም ማለት ነው። መሲ እንግዲህ ለሁሉም ነገር ተጨንቃለች። ጓደኛዋን ለማጽናናት ብታደርግም ጓደኛዋ ግን ትምህርት ቤት ተንግዶዳ እንዳትመጭ ስለተባለች ኤላም በጣም ትናደድና ትሰድበዋለች። ኤላም ለዚህ ለነገር ሁሉ ተጠያቂ እንዳልሆነ ቢነግራትም ኤላና ሰብሊና ጆን ደግሞ ቁጭ ብለው ሲያወሩ እንግዲህ ኤላ እያያቸው ነበር ማለት ነው። አልሚም ተኋላ መታ ይሄ ፍቅርማ ለዘላለም የሚቆይ ይመስላል ምንም እኮ በጣም ደስ የሚል ነው የሚቆይ ነው ይመስለው ብላ አይ እንደዛ እንኳ አይመስለኝም እንዳመለካከታችን ነው አንተ ያየኸው ቶሎ የሚፈርስ ፍቅራቸው ነው እኔ ግን ለዘላለም የማይሰበር ፍቅር እየታየ ነው ትለዋለች ማለት ነው። እሱን እናያለን ለማለት ለማንኛውም ከጀርባዬ አትንሿከኪ ምን ትሰሪያለች ስላትን ፈልጌህ ናፍቄህ ነው የመጣሁት በማለት ታስመስላለች ማለት ነው። ውድና የተከበራችሁ ለዛሬ ይዤላችሁ የመጣሁት ይሄን